ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ኢኮንዞን ነው። ኢኮኖሚክ ነክ ነገሮችን እንመርበታለን። የዛሬው ሌሰናችን የሚሆነው ቲዮሪ ኦፍ ፕሮዳክሽን ላይ ነው ነገሮችን የምናየው። እንግዲህ ፕሮዳክሽን ምንድነው የሚለው ስናይ ፕሮዳክሽን ኢዝ ዘ ትራንስፎርሜሽን ኦፍ ሪሶርስስ ኦር ኢንፑትስ ኢንቱ ኮሞዲቲስ ኦር አውትፑትስ ነው። ኢንፑቶችን በመጠቀም ወደ አውትፑት የምንቀይርበት ሂደት ፕሮዳክሽን ይባላል ማለት ነው። ፎር ኤግዛምፕል when we get weight on a plot of land with the help of inputs like labor, capital, seeds ምን እናደርጋለን? አሁን ለምሳሌ ስንዴ ለማምረት ምርጥ ዘር እንጠቀማለን፣ መሬት እንጠቀማለን። እነሱን በመጠቀም ምርታችን ምን ይሆናል ማለት ነው? ዌት ይሆናል። ኢንፑቶቹ ምንድናቸው? ካፒታል የሜሽነሪ ምናምን ሊሆን ይችላል። ምርጥ ዘር አለ፣ ሌበር አለ። እነሱ ተጠቅመን ኮሞዲቲ አውትፑት ምን እናመርታለን? ዌት እናመርታለን ማለት ነው። ስለዚህ በኢንፑት እና በአውትፑት መካከል ምን የሚባል ኮንሴፕት አለ? ፕሮዳክሽን የሚባል ኮንሴፕት አለ። ኢንፑት አለ፣ ፕሮዳክሽን አለ፣ ከዛ አውትፑት ይኖራል ማለት ነው። እንግዲህ ይሄን ፕሮዳክሽን ፋክተርስ አፌክቲንግ ፕሮዳክሽን የሚለውን ነገር ስናይ አንደኛ ቴክኖሎጂ ነው። የፈርም ፕሮዳክሽን ቢሄቪየር ኢዝ ፋንዳመንታሊ ዲተርማይንድ ባይ ዘ ስቴት ኦፍ ቴክኖሎጂ። የፈርሙ ፕሮዳክሽን ቢሄቪየሩ በምን አፌክት ይደረጋል? በቴክኖሎጂ በሌቭል ኦፍ ቴክኖሎጂ አፌክት ይደረጋል ማለት ነው። ኤግዚስቲንግ ቴክኖሎጂ ሴትስ አፐር ሊሚትስ ፎር ዘ ፕሮዳክሽን ኦፍ ዘ ፈርም ኢሪስፔክቲቭ ኦፍ ዘ ኔቸር ኦፍ አውትፑት ኤንድ ሳይዝ ኦፍ ዘ ፈርም። እንግዲህ አሁን ያለን ቴክኖሎጂ የምናመርተው ምርት ጣራ ሊወስንብን ይችላል ማለት ነው። እንዴት ነው የሚወስነው? ምክንያቱም አንድ ቴክኖሎጂ ለአንድ ምርት የኮንትሪቢዩት የሚያደርገው የራሱ የሆነ አስተዋጽኦ ስላለው ማለት ነው። ሌላው ሁለተኛው ፕሮዳክሽንን አፌክት የሚያደርገው ፋክተር ምንድነው? ኢንፑት ነው። ኢንፑትስ አር ኢኮኖሚክ ሪሶርስስ ዛት ካን ቢ ዩዝድ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ። ኢንፑቶች ምንድናቸው? ለፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ የሚያገለግሉ የኢኮኖሚክ ሪሶርስ ናቸው ማለት ነው። ዜር አር ዋይድሊ ቫራይቲ ኦፍ ኢንፑትስ ዩዝድ ባይ ፈርምስ ላይክ ሮው ማቴሪያልስ፣ ሌበር ሰርቪስ፣ ሜሽንስ፣ ቱልስ፣ ቢልዲንግስ። የተለያዩ አይነት ኢንፑቶች አሉ። የተለያዩ አይነት ጥሬ ግብአቶች አሉ። ለምርት የተለያዩ አይነት ግብአቶች አሉ። እነዚህ ኢንፑቶች ኦል ኢንፑትስ ዩዝድ ኢን ፕሮዳክሽን አር ብሮድሊ ክላሲፋይድ ኢንቱ ፎር ካታጎሪስ ባይ ዘ ወይ የፕሮዳክሽን ምን ብለናል? ኢንፑትን በፕሮዳክሽን ፕሮሰስ አውትፑት የሚሰጠን ነው ብለናል። እነዚህ ኢንፑቶች ደግሞ ብሮድሊ በአራት ካታጎሪ ይከፋፈላሉ። ምን ተብለው? ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕሬነርሺፕ ተብለው በአራት ይከፈላሉ ማለት ነው። እነዚህን ባለፈው ሌሰናችን አይተናል። እንደገና ደግሞ ብሮድሊ ደግሞ በሁለት ልንከፍላቸው እንችላለን። ፊክስድ ኢንፑት እና ቬሪየብል ኢንፑት ብለን ማለት ነው። ፊክስድ ኢንፑት ማለት ነው ዋን ሁዝ ኳንቲቲ ካን ኖት ቢ ቫሪድ ዱሪንግ ኤ ፔሪድ አንደር ኮንሲደሬሽን። ፊክስድ ኢንፑት ማለት መጠኑ ኳንቲቲው አንደር ኤ ፔሪድ ኦፍ ኮንሲደሬሽን የማይለወጥ ቋሚ የሆነ ማለት ነው። ፕላንት ኤንድ ኢኩፕመንትስ አር ኤግዛምፕልስ ኦፍ ፊክስድ ኢንፑት። ለምሳሌ ፕላንቶች፣ ፋብሪካዎች፣ ሜሽነሪዎች፣ ማሽኖች ፊክስድ ኢንፑት ኤግዛምፕል ናቸው ማለት ነው። ቬሪየብል ኢንፑት ማለት ደግሞ አንደር ፔሪድ ኮንሲደሬሽን ኳንቲቲውን መጨመርም መቀነስም የምንችል የሚለዋወጥ ማለት ነው። ቬሪየብል ኢንፑትስ አር ኢንፑትስ ሁዝ ኳንቲቲ ካን ቢ ቼንጅድ ዱሪንግ ኤ ፔሪድ አንደር ኮንሲደሬሽን። ለምሳሌ ሮ ማቴሪያልስ፣ ሌበር፣ ፓወር፣ ትራንስፖርቴሽን እነዚህን በሾርት ተርም መቀየርም መቀነስም መጨመርም እንችላለን ማለት ነው። ስለዚህ እንዳልኩ ኢንፑቶች ብሮድሊ በአራት ይከፈላሉ። በሌላ አገላለጽ ደግሞ በቱ ሜን ግሩፕ እንከፍላቸዋለን ማለት ነው። ምናምን ብለን ፊክስድ ኢንፑት እና ቬሪየብል ኢንፑት ብለን ማለት ነው። ሌላው ፋክተርስ አፌክቲንግ ፕሮዳክሽን ምንና ምን አይተናል? ቴክኖሎጂን አይተናል፣ ኢንፑትስ አይተናል። ሌላው ደግሞ ፔሪድ ኦፍ ፕሮዳክሽን ነው። ፔሪድ ኦፍ ፕሮዳክሽን ዘ ቫሪያቢሊቲ ኦፍ አን ኢንፑት ዲፔንድስ ኦን ዘ ሌንግዝ ኦፍ ታይም ፔሪድ አንደር ኮንሲደሬሽን ዘ ሾርተር ዘ ታይም ፔሪድ ዘ ሞር ዲፊካልት ኢት ቢካምስ ቱ ቬሪ ዘ ኢንፑትስ። ሌላው ፔሪድ ኦፍ ፕሮዳክሽን ነው። የጊዜ የምናመርትበት የጊዜ ፔሪዱ ማለት ነው። ዘ ሾርተር ዘ ታይም ከሆነ ኢንፑቶችን ቬሪ ለማድረግ ያስቸግራል ማለት ነው። ኢኮኖሚስቶች ይህን ፔሪድ በምን ይከፋፍሉታል? ሾርት ረን እና ሎንግ ረን ብለው በሁለት ይከፍላቸዋል ማለት ነው። ሾርት ረን የሚባለው ምንድነው? ኢዝ ኤ ፔሪድ ኦፍ ፕሮዳክሽን ኢን ዊች ዘ አማውንት ኦፍ ሳም ኢንፑትስ ኮልድ ፊክስድ ኢንፑትስ ካን ኖት ቢ ቼንጅድ። ሳም ኢንፑቶቹ ምንድናቸው? ፊክስድ ኢንፑትስ ናቸው። እነሱ ፊክስድ ኢንፑቶቹ ምን አይደረጉም? አይቀየሩም ማለት ነው። ለምሳሌ ዘ አማውንት ኦፍ ፕላንት ኤንድ ኢኩፕመንት ኢዝ ፊክስድ
in the short run plant and equipmentዎቹ በሾርት ራን ፊክስድ ናቸው አይቀየሩም this implies that an increase in output in short run can be brought about by increasing those inputs can be varied known as variable inputs for example if a producer wishes to increase output in the short run she or he can do so by using more of variable factors like labor and raw material እንግዲህ አሁን ምንድነው ሾርት ራን ስንል it is a period of production ነው ሁለት አይነት ኢንፑቶች አሉ በሾርት ራን ምንና ምን ፊክስድ ኢንፑት እና ቬሪየብል ኢንፑት ፊክስድ ኢንፑቱ ልክ ፕላንት ማሽነሪ ምናምን ሲሆኑ ቬሪየብል ኢንፑቱ ደግሞ ሌበር ሮ ማቴሪያል ምናምን የመሳሰሉት ናቸው ስለዚህ በሾርት ራን ጊዜ አንድ ፈርም ፕሮዳክሽኑ መጨመር ከፈለገ የሚጨምረው ምኑን ነው ቬሪየብል ኢንፑቶችን ነው ቬሪየብል ኢንፑቶችን በመጨመር ወይም በመቀነስ ፕሮዳክቱን አውትፑቱን መጨመር ወይም መቀነስ ይችላል ፊክስዶቹ ምክንያቱም ፊክስድ ስለሆኑ ማለት ነው ስለዚህ በሾርት ራን ስንት አይነት ኢንፑት አሉ ማለት ነው ሁለት አይነት ኢንፑት አሉ እቺን ያዙ ፊክስድ ኢንፑት እና ቬሪየብል ኢንፑት በሾርት ራን አፕላይ ኤምፕሎይ ይደረጋሉ ማለት ነው ሎንግ ራን ስንል ደግሞ it is a period of time in which all factor of production are variable inputs በሎንግ ራን ምንም አይነት ፊክስድ ኢንፑት የሚባል ነገር የለም a time period during which all factor of production can be varied a firm can install a new plant or raise new factory building በሎንግ ራን ጊዜ ፈርሙ ፕሮዳክት መጨመር ከፈለገ አዲስ ፕላንት ኢንስታል ማድረግ ይችላል አዲስ ፋብሪካ መትከል ይችላል አዲስ ፋክቶሪ መገንባት ይችላል ሎንግ ራን is a period during which the size of plant can be changed even የፋብሪካው ይዘት ራሱ መቀየር የሚችልበት ሂደት ነው ማለት ነው ስለዚህ በሎንግ ራን ጊዜ ኦል ፋክተርስ ምንድናቸው ቬሪየብል ናቸው አሁን እዚህ ጋር እንድትይዙ እንፈልገው በሾርት ራን ቦዝ ፊክስድ ኤንድ ቬሪየብል ኢንፑትስ አሉ በሎንግ ራን ግን ኦል ፋክተርስ አር ቬሪየብል ናቸው ማለት ነው ስለዚህ ይሄን በእንደዚህ ካለን it may be noted that the distinction between the short run and the long run does not corresponding to a specific calendar period በነገራችን ላይ ደግሞ ሎንግ ራን እና ሾርት ራን ብለን ፔሪድ ኦፍ ፕሮዳክሽን የምንከፋፍለው በታይም ፔሪድ አይደለም በአንድ አመት በ3 ወር በ6 ወር አይደለም ይሄን እንድትይዙልኝ ፈልጋለሁ it is not about a time period but rather it is the possibility of input adjustment ነው what are the basis for to classify period of production as short run and long run ብንል it is not a calendar period but it is the possibility of input adjustment ምክንያቱም በሎንግ ራን ጊዜ ሁሉም ፋክተሮች ሁሉም ኢንፑቶች ቬሪየብል ስለሆኑ even the firm ምርቱ መጨመር ወይ መቀነስ ከፈለገ the size of plant even መቀየር ስለሚችል new factory build ማድረግ ስለሚችል በሾርት ራን ግን ሁለቱም ስላሉ ማለት ነው ሌላው እንግዲህ እንደዚህ ካለን ፋክተርስ አፌክቲንግ የሚሉትን ሶስት ነገሮች ካየን ቴክኖሎጂ አለ ኢንፑት አለ ፕሮዳክሽን ፔሪድ አለ እነዚህን ካየን ፕሮዳክሽን ፈንክሽን እንይዛለን ፕሮዳክሽን ፈንክሽን ወደሚለው እንሄዳለን ማለት ነው ፕሮዳክሽን ፈንክሽን ማለት ነው it is a technological relationship which expresses the relationship between the outputs of the good and the different combination of input used in production ይሄ ምንድነው ፕሮዳክሽን ፈንክሽን እንግዲህ ምንድነው a technological relationship between inputs and outputs ነው inputs of the outputs of the good and different combination of input used for production ምን ቴክኖሎጂካል ሪሌሽንሺፕ ነው ቀደም ብለን ነበር ኢንፑት ፕሮዳክሽን አውትፑት ነው ስለዚህ እቺ ኢንፑት በኢንፑት እና በአውትፑት መካከል ያለች ቴክኖሎጂካል ሪሌሽንሺፕ ምን ትባላለች ማለት ነው ፕሮዳክሽን ፈንክሽን ይባላል ማለት ነው it indicates the maximum amount of output that can be produced with the help of each possible combination of input the maximum amount of output can be produced with the help of possible combination of input መመረት የሚችለውን የሚያሳየን ምን ይባላል ፕሮዳክሽን ፈንክሽን ይባላል ማለት ነው mathematically production function ምን ብለን እንጽፋለን q as a function of x1 x2 x3 blah 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 at እስከ xn መጻፍ እንችላለን where x1 x2 x3 xn are different inputs ናቸው ካፒታል ሊሆኑ ይችላሉ ሌበር ሊሆኑ ይችላሉ ሮ ማቴሪያል ሊሆኑ ይችላሉ whatever ሌላ አስፈላጊ ነገሮች ሊሆኑ ይችላሉ ለምሳሌ ቅድም ዌት ስናመርት ምን እንጠቀማለን ለምሳሌ q ን ዌት ብንላት x1ን
ሌበር ማለት እንችላለን። ኤክስ2ን ፕሎት ኦፍ ላንድ ማለት እንችላለን። ኤክስ3ን ምርጥ ዘር ማለት እንችላለን። ኤክስኤንን ሌላ አስፈላጊ ነገር ለምሳሌ ለአረም ጸረ አረም የምንረጨው ምናምን ፕሮዳክሽን የሱ የራሱ የኢንፑት አይነት ስለሆነ ማለት ልንል እንችላለን። ኤፍ ግን በሁለቱ መካከል የምታገናኝ ቴክኖሎጂካል ሪሌሽንሺፕ ነች። ያ ማለት አሁን ስንዴ ለማምረት አሁን የዘረዘርኳቸውን ኢንፑቶች ተጠቅሞ ማክሲመም የምናገኝባት ሪሌሽንሺፕ ምን ይባላል? ቴክኖሎጂካል ሪሌሽንሺፑ ፕሮዳክሽን ፈንክሽን ስለሚባል ማለት ነው። ይሄ ፕሮዳክሽን ፈንክሽን ቱ ሜን አሰምሽንስ አሉ። ቴክኖሎጂ ዳዝኖት ቼንጅ ብሎ አሱም ያደርጋል። በዚች በፕሮዳክሽን ፔሪዷ ዛት ሜቢ ሾርት ራን ኦር ሎንግ ራን ቴክኖሎጂው ኮንስታንት ነው ብሎ አሱም ያደርጋል። ዜር ኢዝ ኖ ቴክኖሎጂካል ቼንጅ ማለት ነው። ፕሮዲሰር ዩቲላይዝ ዜር ኢንፑትስ አት ማክሲመም ሌቭል ኦፍ ኤፊሽንሲ። እንግዲህ ምንድነው ይሄ ደግሞ ፕሮዲሰሮቹ ያላቸውን ኢንፑት ማክሲመም ሌቭል ኦፍ ኤፊሽንሲ ዊዛውት ዌስቴጅ ተጠቅመዋል ብሎ አሱም ያደርጋል ማለት ነው። እንግዲህ ይሄን ካልን ፕሮዳክሽን ፈንክሽንን ካየን ፕሮዳክሽን ፈንክሽን ኢዝ ቴክኖሎጂካል ሪሌሽንሺፕ ቢትዊን ኢንፑትስ ኤንድ አውትፑትስ ብለን ካልን ይሄን ፕሮዳክሽን ፈንክሽን በአንድ ቫሪያብል ኢንፑት እና ከአንድ በላይ በሆኑ ቫሪያብል ኢንፑት በሚለው እናያለን። ለአሁን ቀለል ለማድረግ ለአንደርስታንዲንግ በአንድ ቫሪያብል ኢንፑት ፕሮዳክሽን ፈንክሽን ዊዝ ዋን ቫሪያብል ኢንፑት ማለት ነው። ቢፎር ዊ ቴክ አፕ ዲቴይልስ ኦፍ ፕሮዳክሽን ፈንክሽን ዊዝ ዋን ቫሪያብል ኢንፑት ኪ ተርምስ ዩዝድ ፎር ዘ አናላይሲስ መስት ቢ ክላሪፋይድ መሆን አለባቸው። በፕሮዳክሽን ጊዜ ሶስት ነገሮች አሉ። ዘስ አር አንደኛ ቶታል ፕሮዳክት ነው፣ ጠቅላላ ምርት። ዘ ቶታል አማውንት ኦፍ አውትፑት ሪዛልቲንግ ፍሮም ዘ ዩዝ ኦፍ ዲፈረንት ኳንቲቲ ኦፍ ኢንፑት። ቶታል አውትፑት ካለ ዘ ቶታል አማውንት ኦፍ ቶታል ፕሮዳክት ካለ ዘ ቶታል አማውንት ኦፍ አውትፑት ነው። ቶታል አማውንት ኦፍ አውትፑት ይሆናል ማለት ነው። ማርጂናል ፕሮዳክት ማለት ከሆነ ማርጂናል ኦልዌስ ማርጂናል የሚለውን ቃል ካያችሁ አዲሽናል ማለት ነው፣ ወይም ቼንጅ ማለት ነው። ማርጂናል ፕሮዳክት ኢዝ ዘ ቼንጅ ኢን አውትፑት አትሪቢዩትድ ቱ ዘ አዲሽን ኦፍ ዋን ዩኒት ኦፍ ቬሪየብል ኢንፑት ቱ ዘ ፕሮዳክሽን ፕሮሰስ። ምን ብለናል? አሁን ዋን ቬሪየብል ኢንፑት ነው የምንጠቀመው ብለናል። ስለዚህ ማርጂናል ፕሮዳክት ማለት ነው ዘ አዲሽን ኦፍ ዋን ቬሪየብል ኢንፑት ኤምፕሎይ ወደ ፕሮዳክሽን ፕሮሰሱ ኤምፕሎይ ስናደርግ የምናገኛት አዲሽናል አውትፑት ቼንጅ ኢን አውትፑት ምን ትባላለች? ማርጂናል ፕሮዳክት ትባላለች ማለት ነው። አዘር ኢንፑቶቹ ሄልዲ ኮንስታንት ሴትረስ ፓሪበስ ናቸው ማለት ነው። ፎር ኢንስታንስ ዘ ቼንጅ ኢን ቶታል አውትፑት ሪዛልቲንግ ፍሮም ኤምፕሎይንግ አዲሽናል ወርከር ሴትረስ ፓሪበስ ኢዝ ዘ ማርጂናል ፕሮዳክት ኦፍ ሌበር። ኢን አዘር ወርድስ ማርጂናል ፕሮዳክት ኦፍ ሌበር ኢዝ ዘ ስሎፕ ኦፍ ቶታል ፕሮዳክት ኦፍ ሌበር አት ኤ ጊቭን ፖይንት ነው። ያ ማለት ማርጂናል ፕሮዳክት ኦፍ ሌበር ኢዝ ኢኳል ቱ ዘ ፈርስት ደሪቬቲቭ ኦፍ ቶታል ፕሮዳክት ኦፍ ሌበር ባይ ሌበር። ያ ማለት ቼንጅ ኢን ኳንቲቲ ኦቨር ቼንጅ ኢን አውትፑት፣ ቼንጅ ኢን ኢንፑት ሌበር ማለት ቼንጅ ኢን ኪው ኦቨር ቼንጅ ኢን ኤል አድርገን ማርጂናል ፕሮዳክትን እናገኛለን ማለት ነው። እንግዲህ በቀላሉ ቶታል ፕሮዳክት ጠቅላላ ምርት ነው። ማርጂናል ፕሮዳክት ዋን ዩኒትስ ኦፍ ቬሪየብል ኢንፑትን ስንቀይረው የምናገኘው ቼንጅ ኢን ምርት ምን ይባላል? ማርጂናል ፕሮዳክት ይባላል ብለናል። ኢን ዘ ሾርት ራን ያ ማለት ሾርት ራን ኢንፑት ሳም ኢንፑትስ አር ፊክስድ ኤንድ ሳም ኢንፑትስ ቫሪያብል ብለን የለ? አዎ። ዘ ማርጂናል ፕሮዳክት ኦፍ ዘ ቬሪየብል ኢንፑት ፈርስት ኢንክሪዝ ሪችስ ኢትስ ማክሲመም ኤንድ ዘን decreases to the extent of being negative. That is, as we continue to combine more and more of the variable input with fixed input, the marginal product of the variable input increases essentially and then decreases. ይሄ ዩቲሊቲ ላይ አለ። መጀመሪያ ላይ አይተነው ታስታውሱ ከሆነ ማርጂናል ዩቲሊቲ መጀመሪያ ይጨምራል፣ ማክሲመም ላይ ይደርሳል፣ ዘን እየቀነሰ ሄድና ኔጌቲቭ ይገባል ማለት ነው። ከዛ ሶስተኛው ተርም ምንድነው? አቨሬጅ ፕሮዳክት ይባላል። average product of an input is the level of output that each unit of input produces. Average ነው። On average, it tells us the main contribution of each variable input to the total product. የሆነ እያንዳንዱ የሆነ ምርት እያንዳንዱ የሆነው variable input
ለቶታል ፕሮዳክት ያለው ኮንትሪቢዩሽን አቨሬጅ መስራት ነው። it is average mathematically it is the ratio of output to the number of variable input ነው። ያ ማለት average product of labor ካለን total product of labor divided by labor ነው። total product ለምሳሌ 100 ከሆነ 10 ሌበር ኤምፕሎይ አድርገን ከሆነ 100 ሲካፈል ለ10 ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ የእያንዳንዱ ሌበር ሚን ኮንትሪቢዩሽኑ አቨሬጁ ስንት ነው ማለት ነው? 10 ነው ማለት ነው። አቨሬጅ ፕሮዳክት ኦፍ ሌበር ይጨምራል መጀመሪያ ማክሲመም ይደርስና እየቀነሰ ይሄዳል። እስኪ ሶስቱን በሆነ ስኬጁል እናያቸው። ምንና ምንን? ቶታል ፕሮዳክትን፣ ማርጂናል ፕሮዳክትን እና አቨሬጅ ፕሮዳክትን እናያቸው። ቬሪየብል ኢንፑት አለ፣ ቶታል ፕሮዳክት አለ፣ ማርጂናል ፕሮዳክት አለ፣ አቨሬጅ ፕሮዳክት አለ። ኢንፑቱ 0 ሲሆን 0 ነው፣ ምርት አይኖርም። አንድ ዩኒትስ ኦፍ ሌበር ኤምፕሎይ ስናደርግ ቶታል ፕሮዳክቱ 5 ይሆናል። አት ዘ ሴም ታይም ማርጂናል ፕሮዳክቱም 5 ይሆናል። ምክንያቱም አዲሽናል አንድ ዩኒት ኦፍ ሌበር ስንጨምር 5 ዩኒትስ ኦፍ ሌበር 5 ዩኒትስ ኦፍ አውትፑት አግኝተናል። አቨሬጅ ፕሮዳክቱም 5 ሲካፈል ለሌበር ኢንፑቱ 1 ነው፣ 5 ይሆናል ማለት ነው። ቬሪየብል ኢንፑቱን ወደ 2 ስናሳድገው ቶታል ፕሮዳክቱ 11 ይሆናል። ማርጂናል ፕሮዳክቱ ደግሞ ስንት ይሆናል? 6 ይሆናል። እንዴት ሆነ ስንል ማርጂናል ፕሮዳክት ኢዝ ቼንጅ ኢን ቶታል ፕሮዳክት አይደለ? 11 ሲቀነስ 5 6 ይሆናል። 11 ሲቀነስ 5 ሲካፈል 2 ሲቀነስ 1 ነው። 5 ጋር 6 ይሆናል ማለት ነው። አቨሬጅ ፕሮዳክትስ ምንድን ነው ብለናል? አቨሬጅ ፕሮዳክት ኢዝ ቶታል ፕሮዳክት ሲካፈል ዘ ነምበር ኦፍ ሌበር ነው። 11 ሲካፈል ለ2 5.5 ይሆናል ማለት ነው። ቬሪየብል ኢንፑቱ ወደ 3 ሲጨምር ሌበሩ ቶታል ፕሮዳክቱ 18 ይሆናል። ማርጂናል ፕሮዳክቱ 7 ይሆናል። እንደ 7 ሆነ ስንል ቼንጅ ኢን ቶታል ፕሮዳክት ኦቨር ቼንጅ ኢን ሌበር ቼንጅ ኢን ኢንፑት ስለሆነ ማለት ነው። 18 ሲቀነስ 11 ኦቨር 3 ሲቀነስ 2 18 ሲቀነስ 11 7 ነው። 3 ሲቀነስ 2 1 ነው። 7 ኦቨር 1 7 ይሆናል። ቶታል አቨሬጅ ፕሮዳክት ማለት ምን ማለት ነው? አቨሬጅ ፕሮዳክት ማለት ደግሞ ቶታል ፕሮዳክት ሲካፈል ለኢንፑት ነው። ቶታል ፕሮዳክት 18 ነው፣ ሲካፈል ለ3 6 ይሆናል ማለት ነው። እንደዚህ እያለን እነዚህን በራሳችን ካልኩሌት ማድረግ እንችላለን። ሃይፖቴቲካል ኤግዛምፕል ነው ማለት ነው። ይሄን እንደዚህ ማየት እንችላለን። ግራፊካሊ ማየት እንችላለን። አሁን ቅድም ምን ብለን ነበረ? ማርጂናል ፕሮዳክት ይጨምራል፣ ማክሲመም ላይ ይደርሳል፣ ከዛ ኔጌቲቭ ይገባል ብለን ነበር። አቨሬጅ ፕሮዳክትስ ይሄዳል፣ ማክሲመም ይደርሳል፣ እየቀነሰ ይሄዳል ብለን ነበር። ስለዚህ ቤዝድ ኦን ዚስ ሴናሪዮ ምን ብለን እናስባለን ማለት ነው? ፕሮዳክሽንን በ3 ስቴጅ ማየት እንችላለን። ስቴጅ 1 ስቴጅ 2 ኤንድ ስቴጅ 3 ብለን ማየት እንችላለን። ይሄን ግራፍ እዩት። እንዲታዩልኝ የምፈልገው ምንድነው? ስቴጅ 1 የሚባለው ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት እኩል የሚሆኑበት ነው። ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት እኩል ሲሆኑ አቨሬጅ ፕሮዳክት ማክሲመም ላይ ይደርስበታል። እቺን በደንብ አሁን ቀጥታ ያሳያቸዋለሁ። በደንብ ኢሉስትሬት አድርጌ ግን እዩዋት። ስቴጅ 1 ስቴጅ 2 እና ስቴጅ 3። ስቴጅ 1 የሚያልቀው አቨሬጅ ፕሮዳክት ከማርጂናል ፕሮዳክት እኩል ሲሆን ነው። እቺን ያዙልኝ። አቨሬጅ ፕሮዳክት ከማርጂናል ፕሮዳክት እኩል ሲሆን ነው፣ ወይም አቨሬጅ ፕሮዳክት ማክሲመም ላይ ሲደርስ ነው። ስቴጅ 2 የሚያልቀው ደግሞ አቨሬጅ ፕሮዳክት ማርጂናል ፕሮዳክት 0 ሲሆን ነው። ከዛ በኋላ ስቴጅ 3 ደግሞ ማርጂናል ፕሮዳክቱ ኔጌቲቭ ነው። ስለዚህ እቺን ስቴጅ በደንብ ያዟት። ከዛ አሁን ሪሌሽንሺፕ ቢትዊን ቶታል ፕሮዳክት፣ ማርጂናል ፕሮዳክት ኤንድ አቨሬጅ ፕሮዳክት የሶስቱን ሪሌሽንሺፕ እኒ when marginal product greater than average product ቅድም ግራፋን እያስታውሳችሁ እንድታወርዱ እንፈልገው this means that average product is rising
ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ከበለጠ እንደምታዩት አቨሬጅ ፕሮዳክት እየጨመረ ነው። ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት እኩል ሲሆን ደግሞ እንዳልኳችሁ አቨሬጅ ፕሮዳክቱ ማክሲመም ላይ ደርሷል። when marginal product less than average product ምን ማለት ነው? the marginal product curve is below the average product curve, average product is full እየቀነሰ ነው። ቅድም ያየነው ይሄን ስለሆነ ማለት ነው። graphically as long as marginal product curve lies above the average product curve, the average product curve is positively slope and average product እየጨመረ ነው፣ increasing rising ነው። when the marginal product curve intersects the average product curve, average product maximum ላይ ደርሷል። when the marginal product curve lies below the average product curve, the average product curve slopes downward, that እየቀነሰ ነው ማለት ነው average product። ስለዚህ እዚህ ጋር ምን አየን? የአቨሬጅ ፕሮዳክት እና የማርጂናል ፕሮዳክትን ሪሌሽንሺፕ አየን። አቨሬጅ ፕሮዳክት መች ነው የሚጨምረው፣ መች ነው ማክሲመም የሚደርሰው፣ መች ነው የሚቀንሰው የሚለውን ማየት አለብን። የሚጨምረው ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ሲበልጥ ወይንም የማርጂናል ፕሮዳክት ከርቭ ከአቨሬጅ ፕሮዳክት ከርቭ በላይ ሲሆን፣ ማክሲመም የሚደርሰው ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት ከርቭ ኢንተርሴክት ሲደራረግ ወይም እኩል ሲሆኑ፣ አቨሬጅ ፕሮዳክት የሚቀንሰው ማርጂናል ፕሮዳክት ከርቭ ከአቨሬጅ ፕሮዳክት ከርቭ ቢለው ሲሆን ወይም ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ሲያንስ ነው። ይሄን መያዝ አለብን። ሌላው the relationship between total product and marginal product ስናይ ደግሞ when total product increases at an increasing rate, marginal product increase ነው። total product increase at an increasing rate ከሆነ marginal productቱ እየጨመረ ነው ማለት ነው። when total product increases at diminishing rate, marginal productቱ decline እያደረገ ነው። still ግን ፖዚቲቭ ነው። when total product reaches its maximum, total product maximum ላይ የሚደርሰው marginal product 0 ሲሆን ነው። when total product begins decline, marginal product becomes negative። እቺን ያዙልኝ። when marginal product እየጨመረ ሳለ total product increases at an increasing rate, marginal product ፖዚቲቭ ነው ግን እየቀነሰ ነው። total product እየጨመረ ነው ግን at diminishing rate ነው። total product reaches maximum የሚደርሰው marginal product 0 ሲሆን ነው። total product ዲክላይን ማድረግ የሚጀምረው marginal product ኔጌቲቭ ሲሆን ነው። እቺን ያዙልኝ። ከዚህ ጋር መነሳት ቅድም ቴብል ላይ እንዳሳየኋችሁ ስቴጅ ኦፍ ፕሮዳክሽን አሉ ማለት ነው። the short run production function short run ሲነሳ some variables are fixed and some variables are inputs are variable ማለት ነው። በሶስት ይከፈላል። stage 1 stage 2 stage 3 ቅድም አሳይቻለሁ። stage 1 runs from 0 into variable input to the level where average product of labor is maximum. ያ ማለት ማክሲመም የሚደርሰው ማርጂናል ፕሮዳክቱ ከአቨሬጅ ፕሮዳክቱ እኩል እስከሚሆን ድረስ ማለት ነው። stage 2 follows stage 1 and proceeds to the point where marginal product of labor 0 እስከሚሆን ድረስ ነው። stage 3 continues to from the last point of stage 2 ከዛ በኋላ ማለት marginal product of labor ኔጌቲቭ የሚሆንበት ስቴጅ ማለት ነው። እንግዲህ እዛ ስናይሆን stage 1 ranges from 0 to 4 units of labor ቀደም እንዳየነው ማለት ነው። stage 2 begins from 4 units to 6 units of labor and stage 3 is beyond 6 units of labor ይሆናል ማለት ነው። so it is obvious that normal rational firm will choose to operate either in stage 1 or in stage 3. rational firm የተባለ firm stage 1 stage 3 ማምረት አይፈልግም። there is no rational firm that chooses to operate in either stage 1 or stage 3. ስለዚህ rational firm የተባለ ፈርም የሚያመርተው ማለት ነው ስቴጅ 2 ላይ ነው። ለምን የሚለውን ስናይ in stage 1 the firm is underutilizing its fixed capacity። ምክንያቱም ማርጂናል ፕሮዳክቱ አዲሽናል ሌበር ኢምፕሎይ ሲያደርግ ማርጂናል ፕሮዳክቱ እየጨመረለት ነው ማለት ነው። so in this stage marginal product of variable inputs rises. each additional to the variable factor contributes more to output than the earlier unit. it is therefore profitable for the firm to keep on employing additional units of input. in stage 1 ላይ አንድ ሌቨል ኦፍ ኢንፑት ኤምፕሎይ ሲያደርግ ማርጂናል ፕሮዳክቱ እየጨመረ ነው።
ኢንዳይሬክትሊ ማርጂናል ፕሮዳክቱ ከአቬሬጅ ፕሮዳክቱ በላይ ነው። ያ ማለት አዲሽናል ኦፍ ሌበር ኢንፑት ቢያደርግ ሞር አውትፑት ያገኛል። ስለዚህ ምርቱን መጨመር ኢንፑትን ኢምፕሎይ ያደረገ ምርቱን መጨመር ይችላል ማለት ነው። እና እዚህ ላይ እንዳመርታ አይመከርም። ኢንስቴጅ 3 ደግሞ the firm overutilizes its fixed capacity በጣም ብዙ ፊክስድ ካፓሲቲውን ኦቨርዩቲላይዝ አድርጎታል። እና ዘሮድስ it would have to so little fixed capacity relative to the variable input. It uses that the marginal contribution of each additional items of the variable is negative. Marginal product negative ነው። ሌበር ኢንፑት ኢምፕሎይ ብናደርግም የሚሰጠን አውትፑት ማርጂናል ኔጌቲቭ ነው። ስለዚህ እንዴት ይመከራል? It is therefore inadvisable to use any additional unit even if the cost of variable input is zero. It is still unprofitable to move in stage 3. ስለዚህ stage 1 ማርጂናል ፕሮዳክቱ እየጨመረ ስለሆነ still አድቪዚብል አይደለም። stage 3 ደግሞ ማርጂናል ፕሮዳክቱ ኔጌቲቭ ስለሆነ still አይመከርም። ስለዚህ ራሽናል ፈርም የት እንዳመርት ይመከራል ማለት ነው? ስቴጅ 2 ላይ እንዳመርት ይመከራል ማለት ነው። እንደ ሰመሪ ይችን እናያት። እንደ ሰመሪ ስቴጅ 1 ላይ total product initially increases at an increasing rate and subsequently at diminishing rate. Marginal product increases first and reaches the maximum. total product አንደኛው ላይ ይጨምራል። መጀመሪያ at increasing rate ይጨምራል፣ ሁለተኛ at diminishing rate ቢሆን ይጨምራል። ማርጂናል ፕሮዳክቱ እየጨመረ ሄድና ማክሲመም ላይ ይደርሳል። አቨሬጅ ፕሮዳክቱ ኢንክሪዝ አውት ዘ ስቴጅ ኤንድ ሪችስ ዘ ማክሲመም። ስቴጅ 2 ላይ ቶታል ፕሮዳክት continues to increase at a diminishing rate and eventually reaches the maximum. ስቴጅ 2 ላይ ማክሲመም ይደርሳል። ቶታል ፕሮዳክት ምክንያቱም እዚች ስለሆነ የሚያመርተው ማርጂናል ፕሮዳክት start to decrease and eventually becomes zero. እቺ ነች እዚች ላይ ስለምትመረጥ ትጨምራለች፣ ግን እየቀነሰች ስትሄድና ዜሮ ትደርሳለች። አቨሬጅ ፕሮዳክት from the maximum begins to decrease ያደርጋል ማለት ነው። ቶታል ፕሮዳክት ስቴጅ 3 ላይ ዲሚኒሽ ያደርጋል። ማርጂናል ፕሮዳክት ቶታሊ ኔጌቲቭ ነው። አቨሬጅ ፕሮዳክት it continues to decrease but it is always positive. as far as by the way ቶታል ፕሮዳክት እስካለ ድረስ አቨሬጅ ፕሮዳክት ፖዚቲቭ ነው። ሶ አቨሬጅ ፕሮዳክት ኔጌቲቭ ሊሆን አይችልም ማለት ነው። ስለዚህ ሶስቱ ስቴጅ እኒህ ናቸው። እነዚህን ያዙ። ራሽናል ፍርም የሚያመርተው የት ነው ብለናል? ስቴጅ 2 ነው። ስቴጅ 1 ስቴጅ 2 ስቴጅ 3 እንዴት እንለያለን የሚለውን ቅድም አይተናል። በሱ መሰረት ያዙ ማለት ነው። አሁን ይሄን በእነዚህ ካለን ኤግዛምፕል አለ እዚህ ጋር ኤግዛምፕል አለ። suppose the short run production function of a certain cut flower firm is given by q is equal to 4kl minus 0.6k square minus 0.1 l square ነው። ይሄን ካየን where quantity is q quantity of cut flower ነው፣ labor l labor ነው፣ k fixed capital input ነው። ሁለት አይነት ኢንፑቶች አሉ። l variable input ነው፣ k fixed input ነው። 5 ነው። determine the average product of labor እዚህ ጋር average product of labor ፈልጉ ይላል። ቅድም ምን ነበር? average product of labor is total product of labor ሲካፈል ለሌበር እናደርጋለን። ስለዚህ APL is equal to Q over L. Q ስንት ነው? 4KL minus 0.6 K square minus 0.1 L square is equal to ስንሰራው ምን ይመጣል? 20L minus 15 ሲቀነስ 0.1 L square over L ይሆናል ማለት ነው። ይሄ ምንድነው? የአቨሬጅ ፕሮዳክት ኦፍ ሌበር ይሆናል ማለት ነው። ከዛ at what level does the total output of cauliflower is maximum የሚደርሰው መቼ ነው? ማርጂናል ፕሮዳክቱ 0 ሲሆን ነው። ስለዚህ MPL is equal to 0 እናደርጋለን ማለት ነው። MPL ማለት ደግሞ ምንድነው? changing Q over changing L ነው። changing Q over changing L ነው። እነዚህን changing Q changing ይሄን ኢኩዌሽን በL ደርቤ ስናደርገው 4K minus 0.2 L is equal to 0 እናደርገዋለን ማለት ነው። ኬን ሰጥቶናል 5 ነው። ኦሬዲ 20 ሲቀነስ 0.2 L is equal to 0 መቶ ይሆናል ማለት ነው። ስለዚህ ቶታል አውትፑት ሉ ማክሲመም where 100 workers are employed
ዋት ዊል ቢ ዘ ማክሲመም አቺቭብል አማውንት ኦፍ ከት ፍላወር አጠቃላይ ከፕሮዳክሽን ፈንክሽኑ ያገኘነውን ሌበርና ካፒታል ማስገባት ነው። ስናስገባው ስንት ይሆናል ማለት ነው? ከዚህ ከፕሮዳክሽን ፈንክሽኑ 100 ስናስገባው 985 ይሆናል ማለት ነው። ስለዚህ እንደዚህ አድርገን ማግኘት